ዛሬ የምነግራችሁ ስለ ሴቶች ስስ ጎን ነው። ሴት ልጅ ጠንቅቃችሁ ለማወቅ ከፈለጋችሁ ስለ ሴቶች ስስ ጎን መስማት ትፈልጋለህ? አታዘናጋይ፣ ልጮትበት። የምሬ ነው። ሴቶች አንድ ስስ ጎን አላቸው። እሺ ምንድን ነው? ይኸውልህ ሴቶች እንደኔና እንዳንተ ከአፈር ሳይሆን የተሰሩት አንድ ቆንጆ ውብ ማራኪ ከሆነ እችላለሁ ጎል እችላለሁ። ስማ እባክህ ሴቶች ምንም ስስ ጎን የላቸውም። እንደውም የወንዶች ስስ ጎን ናቸው። እኔም እሊኒ የሆነ ነገር ብላት ነበር እንዴ? ኧረ ሰላም ነን። በቃ ዛሬ ገና ነው ብሬክ አፕ እንዳደረገች የገባት። እስኪ ክፈትላቸው በቃ። ማለት ቤቱ እኮ ያንተ ነው። ኧረ እንዴ እዮብ ሰላም ነው? እሱን አሁን ነው የምናረጋግጠው። እዚህ ህንፃ ውስጥ አንድ ምስኪን ወጣት ሞተዋል። እና መረጃዎቹ እንደሚያሳዩት ከሆነ ገዳዩ እዚህ ቤት ነው ያለው። ይቅርታ፣ እኔ ህግ መከበር አለባቸው ከሚሉት ወገን ነኝ። እኔ ትላንት እዚህ ቤት አልነበርኩም። ይሄ እሱ ቤት ነው፣ የእሱ ቤት ነው። እዮብ መቼም እኔ እናንተ ከልጅነት ጀምሮ እንተዋወቃለን አይደል? እንደዚህ አይነት ነገር እንደማላደርግ መቼም ጠንቅቀህ ታውቃለህ አይደለ? እኔ በጣም ንጹህ ሰው ነኝ። ምንም አይነት እንትን ማቀር ስቀልድ ነው። እዚህ ቀልድ እንዲህ ቦቀቧቃ ነህ እንዴ? አየሁ አንተ በጣም ተጫዋች ነህ። ከልጅነት ጀምሮ በጣም ትጫወታለህ። ቀልደኛ ሰው ነህ። ትገርማላችሁ። ለማንኛውም ለስራ ጉዳይ ወደዚህ ሰፈር ስለመጣው ሰላም ልበላችሁ ብዬ ነው። መልቻው ምን ነው? አንተ የእውነትም ቢሆን እንደዚህ ነበር የምትከዳኝ? እና ህግ ይጣስ። በጣም ከሃዲ ሰው ነህ። እሺ እመን፣ ከሃዲ ሰው ነህ። እባክህ አንተም ቢሆን እንደዚህ ነበር የምታደርገው። እባክህ እጭ አሁንስ በዛ። ምንድን ነው? ሰላም ነው? አይ እዚህ አፓርትመንት ዛሬ እየገባው ነበረ። ድሪል ኖራችሁ? ድሪል የለንም። መዶሻ ግን አለን። አይ በቃ ሌላ ሰው ልጠይቅ። እሺ ስለጠየቅሽ እናመሰግናለን። በቃ ቆንጅዬ ጎረቤት ልትኖረን ነው ማለት ነው? አይ አንተ አትኖርም። ምክንያቱም ቅድም ተናግራለህ እዚህ ቤት አይደለም የምትኖረው። እኔ ግን ሊኖረኝ ነው። ምን ሆነ ነው ግን መዶሻ ያልከው? ዝም ከምላት ብዬ እኮ ነው። ለምንድን ነው ግን እናግዝሽ ያላልኳት? ካንተ ጋር ግን መዋል ከጀመርኩ በኋላ ትንሽ ደንዘዝ እያለ ነው አይምሮዬ። በእኔ አታሳብ። ይልቅ አሁን ቤት እየቀየረች መሆኗ ስለማይቀር ተመልሳ መምጣቱ አይቀርም። ትመጣለች። ሶስት ሰዓት አለፈን እኮ። የምትመጣ አይመስለኝም። አንተ ልክ ነበርክ። እድል አንዴ ናት። አንተንም መጀመሪያ መዶሻ ምናምን ብለህ ናቀችን። ምን አለበት የለንም ብትል? እኔ እኮ ወንድ እንድንመስላት ብዬ ነው። በል እኔም ወደ ካፌ ልሂድ። ለነገ ፕሮግራም መዘጋጀት አለብኝ። ጽሁፍ እኔም ክላስ አለብኝ። በቃ ልሂድ። መቼም እዚህ ህንፃ ላይ ከሆነች መገናኘታችን አይቀርም። ይቅርታ እየወጣችሁ ነው መሰለኝ። ኧረ አይደለም እየገባን ነው። ሁሌ ልምድ አለን። ከሶፋው ወደ በሩ፣ ከበሩ ወደ ሶፋው ወክ እናደርጋለን፣ እንመላለሳለን። እሺ ቻርጀር ይኖራችኋል? ቻርጀሪን አጣሁት።
ይኖራል። ከኖኪያ ጀምሮ አለን። ነይ ግቢ። ይህን አሸንፈ ነው? አዎ የራሴን ዩቲዩብ ከመጀመሪያ በፊት ጎበዝ ዳይሬክተር ነበርኩኝ። ለወንድ ልጅ ከሽልማት ይልቅ የእናቱን ልብ ነው ማሸነፍ ያለበት። እኔ ያው ማስሬ ፊልም እያለ ሲፎክር እኔ እናቴን እያስታመምኳት ነበረ። በሰዓቱ የእናቴን ልብ ያገኘሁት። በጣም ደስ ይላል። በሰዓቱ እኮ የእኔ እናት ማንንም አትፈልግም ነበር። ሳትታመም መቼም አላስታመማት አይደል እንዴ? እኔ ምልሽ የሆነ ነገርሽ እናቴን ይመስላል። እናቴ ብትኖር ኖሮ እኮ ደውዬ ልነግራት ነበር። አይዞ ኧረ ቆፍጠን በል በእናትህ፣ ወንድ ልጅ አይደለ እንዴ? ተው፣ ብዙ ቢጎዳ እኮ ነው ያለቀሰው። እኔም ስለ ሴቶች ስስ ጎን ማወቅ ብችል ደስ ይለኝ ነበር፣ ግን በቃ ከባድ ነው። ይልቅስ ሴቶችዬ ስለ ወንዶች ስስ ጎን ልንገራችሁ። ሴቶች የመጀመሪያ ዴት ላይ እነዚህን ነጥቦች ማድረግ ከቻላችሁ በቃ ጨዋታዋ በቃ። የመጀመሪያ ዴት ላይ ማድረግ ያለባችሁ ነገር ዋነኛው ራሳችሁን መሆን ነው። እኔ የምለው ዛሬ ዴት አለብሽ እንዴ? አረ የለብኝም። አይ ሀኒ ጓደኛሽ እኮ ነኝ። እኔ ልታታልኝ እንዳትሞክሪ። አዎ አለብኝ ልብዬ፣ ግን ጨነቀኝ። ለምን አብረሽኝ አትሄጂም? እንዴት ነው ደግሞ ዴት አብሬሽ የምሄደው? በእናትሽ ሰውዬው ለመጀመሪያ ጊዜ ነው የማገኘው። በዛ ላይ ስለ ባክግራውንድ ምንም ነገር አላውቅም። የሆነ ነገር ቢያደርገኝስ? ይህን ያህል ከተጠራጠርሽ አለመሄድ ነው እንዴ? ሉ እንዴት እንደዚህ ትያለሽ? እየተጠራጠርኩ ቆሜ እንድቀር ነው እንዲፈለግሽ እኮ። እንደዛ ከሆነ ደግሞ ሂጂ። መቼስ ሰው ያለበት ቦታ ነው የሚቀጥርሽ። እሱማ ስለፈራው እናንተ የምትቀመጡበት ካፌ ነው የቀጠርኩት። ግን ደግሞ ታውቂያለ ለመጀመሪያ ጊዜ ወንድ ልጅ ሳገኝ እጄን ያልበኛል። ለምን እጅሽን ትሰጫለሽ? እንደ ማንኛውም ለመጀመሪያ ጊዜ እንደሚገናኙ ሁለት ሰዎች ርቀታችሁን ጠብቃችሁ አውሩ። በአካል ሳገኘው እንደምጨብጠው ቃል ገብቼለታለሁ። ወይኔ ቆንጆ፣ አብረሽ ቤት ደስ ይለኝ ነበር ግን አልችልም። ማስሬ ለነገው ፕሮግራም ታግዥኛለሽ ብሎ ካፌ እየጠበቀኝ ነው። አሃ አሁንም ከኔ ማስሬ እንደምታስበልጪው? ቆሽ ድሮ ፍቅረኛሽ ስለነበረ ነው። እሉዬ አሁንም አልወጣልሽም እንዴ? ምንድን ነው የሚወጣልኝ? የቆየ ሀዘን የለብኝ እና እኮ ወጣልሽ። እሱን አይሲልሽ ለምን ትሄጃለሽ? ካልቻልሽ እኮ አልቻልኩም ማለት መብትሽ ነው። ትክክል ነሽ። እንደውም ሁሌ እሺ ማለት የለም ኮራ ጀነን ማለት አለብሽ። እንደውም እንደማልችል ቴክስት አደርግለታለሁ። አብረን ነው የምንሄደው። እሉዬ አልችልም፣ ነገ እናድርገው። ወይኔ ጊዜን ይቀደመኝ። እኔም በጣም አልችልም። ማስሬ ጓደኛዬ። በቃ መሄድ እንችላለን። አመሰግናለሁ ልዬ። በጣም አመሰግናለሁ። ምግቡ እንደራበኝ ያወቅኩት ሲመጣ ነው። ይገርምሻል፣ እኔም አንዳንዴ ሲርበኝ 2 ቀን ሙሉ ላላስታውስ እችላለሁ። አንዳንዴ ረሃቡ ሲብስብኝ ራሴን አስቶኝ ነው ማስታውሰው። 2 ቀን ሙሉ ምን እየሰራ? እስኪ ጠይቅልኝ። 2 ቀን ሙሉ ምን እየሰራ ነው የማታስታውሰው? ለሰው መኖር ከባድ ነው። እኔ ለራሴ አልኖርኩ። ብነግራችሁም አይገባችሁ። እሱን ታዩና እስኪ ስለ ራስሽ ንገሪኝ። ማክዳ እባላለሁ። እስከ 12ኛ ክፍል ናዝሬን የጨረስኩት። ዋው በጣም ደስ ይላል። ታዲያ ወደ አዲስ አበባ መች መጣሽ? ልክ ግቢ ስገባ ነው አዲስ አበባ የመጣሁት፣ ግን በአመቱ ተጫርኩኝ። በቃ እንጭፈራ በዩ። እናትና አባትሽ እዛ ልጅ እኮ እየተማረች ነው እያሉ እኮ ነው። ምስኪኖች። ጌዲዮን፣ አረ የተጫርኩት በጤና ምክንያት ነው። እሱን ታዩና ማኪ፣ እና ህይወት ከተጫርሽ በኋላ እንዴት ናት? ይከብዳል። ወንዱም ቢሆን ስራ አያሰራም፣ ገላህን ነው የሚፈልገው። ታዲያ እንዴት ለዚህ ብለሽ ገላሽን ትሸጫለሽ? ጌዲዮን መቼ ሸጥኳለች? አሃ ታዲያ ከትምህርት ቤት ተጨራ ስራ የላት እንዴት ነው የኔ መሰለ አፓርታማ የምትከራየው? አረ አባቴ ነው መጫሪን ሲያቂ ተከራየልኝ። አላልኩም አባቴ የምትለው እኮ ባለሀብቱን ነው። አረ ወላጅ አባቴ ነው። ታዩ፣ እሱ መቀባጠር ስለሚወድ ነው።
እናንተ ታዲያ እንዴት ተዋወቃችሁ? እኔና ጌዲ 10ኛ ክፍል ላይ ነው የተዋወቅነው። ይገርምሻል እኔና ማስሬ የተዋወቅ ነው 3 ልጆች ልብሳችንን አውልቀው መለመላችንን ተማሪዎች ፊት ሲያዋርዱን ነው። አዝናለሁ። አረ ምንም ችግር የለውም እንጂ ነው። ልጆቹ ደግሞ ከኛ በላይ ትላልቅ ነበሩ። ደግሞ ተማሪዎቹ ስላዩብን ምንም ማፍረት አልተሰማንም። ምኑን ያዩባችሁ? እንዴ ኧረ እንዴ ብሉ እንጂ ብሉ። ምግብ ቀርቦ ወሬ ይወራል እንዴ? እንደዚህ አይነት ሴት ልጅ በመጀመሪያ ዴቷ ከጓደኛው ጋር ከመጣች አንደኛ ሴፍቲ አልተሰማትም ማለት ነው። ሁለተኛ ደግሞ ጓደኛዬ እንደነገረኝ ከሆነ ልትበዘብዘኝ ነው። የመጀመሪያው ልክ ነው። እዚህ ስመጣ ምንም ሴፍቲ አልተሰማኝም ነበር። ከዛ አሉዬ ለምኛቱን አብራኝ መጣችሁ። እሌን ይባላለሁ። ሀኒ ትንሽ ግልጽ ናት። ራስሽን ለማስተዋወቅ ሀናን ማማት አይጠበቅብሽም። ቤስት ፍሬንድ ስለሆነ ችግር የለውም። ኦኬ ታዲያ ምንድን ነው የምትሰሩት? እንግሊዘኛ አስተማሪዎች ነን። እውቀታችንን ለሰዎች በማካፈል ነው የምንተዳደረው። በነገራችን ላይ እንግሊዘኛ ማወቅ እውቀት አይደለም። አፍሪካ ውስጥ ባሉ ገጠራማ ክልል ውስጥ የሚኖሩ ሰዎች ራሱ እንደ ቀላል የሚናገሩት ቋንቋ ነው። አዎ የኔም አባት እስከ 7 ነው የተማረው፣ ግን እንግሊዝ ሀገር ስለኖረ እንግሊዘኛ መናገር ይችላል። እኔ የምልህ አንተ ምንድን ነው የምትሰራው? እኔ በፊዚክስ ፒኤችዲን ሰርቻለሁ። አሁን ደግሞ ፊቴን ወደ ቴክኖሎጂ አዙሬያለሁ። እናም በሶፍትዌር ማስተርሴን እየሰራሁ ነው። ድሮ ፊዚክስ በጣም ነበር የምወደው። ሳድግ ግን እየጠላው መጣሁ። እልዬ ደግሞ ከኔ የበለጠ ነው የምጠላው። እንዴት አጠላ? ፊዚክስ እኮ የሚገባው ለተመረጡ ሰዎች ነው። ሌላ ሰው ግን እንደ እንግሊዘኛ አይነት ነገር ካልሆነ አይገባውም። እውነትህ ነው። እልዬ ልክ ነው። በጣም ምን ልታዘዝ? ገንዬ እንትን አምጪልኝ፣ ፓስታ በአትክልትና ቡናም ይኑረው። እንዴ ሰዓቱን ጋር አይታችሁታል? 12 ሰዓት እኮ ነው። እንዴት በዚህ ሰዓት ፓስታ ትበላላችሁ? ፓስታ እኮ በውስጡ በቃ እንትን ይሁን፣ ሰላጣ ይሁንልኝ። እሺ ሉዬ። እሺ ይሁን። ለእኔ ውሃ አምጪልኝ። ለእኔ ደግሞ ፓስታ አንጭልኝ። ግን እኮ 12 ሰዓት ነው። እንደውም ለእኔም ፓስታ ይሁንልኝ። እንዴ ከአንተ ሰላጣ ጋር እኮ እንቀላቅለዋለን ብዬ ነው። በቃ ለእኔም ሰላጣ ይሁንልኝ። እኔ የምልሽ ሉዬ፣ ግን ከቡና ትንሽ ጠንከር ያለ ነገር አያስፈልግሽም? በጣም ነው የሚያስፈልገኝ ገንዬ። ቅድም እኮ ዝም ያልኩት አልተዋወቅንም ብዬ ነው እንጂ ቡና እኮ ቤተሰብ መጠጣት ሳይድ ኢፌክት አለ። ገንዬ ቡናው በጣም ወፍራም ይሁንና በደብል ካፕ፣ ትልቁ ካፕ። ቴንክ ዩ፣ በሱ ይሁንልኝ። እሺ ሉዬ። ይኸውልሽ ይሄ አቅጣጫ ነው፣ ይሄ መቀሚያ ነው፣ ይሄ ደግሞ ማግቢያ ነው። ጀምሪ። አልገባሽም አይደል? አዎ አላገባውም። አይ እኔ ያልኩሽ አልገባሽም። ፍቅረኛ ነበረኝ፣ እንደማገባው ነበር ማስበው። ግን አንተ እንዴት እንደዚህ ትጠይቃታለህ? እኔ እኮ ጨዋታው አልገባሽም እኮ ነው ያልኩት። ሌላ ነገር እኮ አይደለም ያልኩት። ኧረ አይባልም እኮ። መጣች። ይቅርታ ትንሽ ስሜታዊ ሆንኩባቸው። አረ ችግር የለውም። በፍቅር ጉዳይ ሁሉም ሰው ስሜታዊ ነው። ማውራት ካልፈለግሽ አለማውራት እንችላለን። ችግር የለውም። ይገርማችኋል 3 ዓመት ሙሉ አብረን አሳልፈን ነበር። መቼም ብዙ ነገር ተፈጥሯል። ድንቅ እሱን ታዩ። ምን ተፈጠረ? ድንገት ተቀየረ። አትወጂኝ ማለት ጀመረ። ቀስ በቀስ እየራቀኝ ሄደ። ምን እንደሚያስለቅሰኝ ታውቃላችሁ? እሱ ጋር ያለኝ ፎቶ ይለቅብኛል ብዬ እፈራለሁ። አይ እንደሱ እንኳን የሚያደርግ አይመስለኝም። 3 ዓመት እኮ በጣም ብዙ ነው። የዚህን ያህል እንኳን ጨካኝ አይመስለኝም። አረ ወንድ ልጅ ክፉ ነው። ምን እንደማያደርግ አይታወቅም። እስቲ ፎቶቹ ካሉ አሳይኝ። ምን ያህል መጥፎ ናቸው? እንትን ይኸውልሽ ምን መሰለሽ፣ እኔና ማስሬ ማለት ነው የገባበት ገብተን ጉድጓድ ቆፍረን ቢሆን ስልኩ እናመጣልሻለን። ምን አይደለም ማስሬ? ልታመጡልኛላችሁ? አዎ እናመጣልሻለን። ቤቱ አዲስ አበባ ዩኒቨርሲቲ ፊት ለፊት ያለው 5ኛ ፎቅ 508 ላይ ነው የሚኖረው። ወይኔ ጌዲዮን ምንድን ነው ያደረከው? ወይኔ ቆይ አንተ ባለህበት እኔ ሴት መተዋወቅ አልችልም ማለት ነው? አምልጦኝ እኮ ነው። ብንመለስ ደስ ይለኝ ነበር፣ ግን ፈሪ ነው የምንባለው። ልጅቷ ደግሞ ምን ያህል ጊዜ እዚህ አፓርትመንት ላይ እንደምትቆይ አናውቅም። በኋላ ስማችን ነው የምታጠፋው። ሰውየው የሰማይ ስባሪ ቢያክልስ? አይ አይመስለኝም። ልጅቷ ከሳ ያለ ሰው ነው የምትወደው። በምን አወቅህ እሱን? አላያትም ደስተኛ እንደነበር? እሱ ማረጋገጫ ሊሆን አይችልም። አሁን እዛ ምን እንደሚጠብቀን ፈጣሪ ነው የሚያውቀው። ወይኔ
ካንተ ጋር በቃ ከተዋወቅኩ ጀምሮ ችግር ነው የሚከተለኝ ችግር። አንተ ደግሞ ከኔ ጋርም ሆነ ተማሪም ሆነ ስትደበደብ አይደል እንዲያደከው ምን ትልቅ ነገር አታድርገው። አሁን ዋናው ነገር ማለት ነው ልጁ በጸብ ከሆነ የሚያምነው ማነው ቀድሞ የሚጋፈጠው የሚለው ነገር ነው ማውራት ያለብን። አይ በጸባይ እንጠይቀዋለን፣ ከዛ እምቢ ካለ መመለስ። ማስሬ ሁለት እኮ ነን። ይኸውልህ አንተ ስታጠቃ እኔ መከታለሁ፣ አንተ ስትመክት እኔ አጠቃለሁ። አለቀ። አይ ማጥቃት ካለብን ሁለታችንም ነው ማጥቃት ያለብን። አንዳችን ስንከላከል አንዳችን ቀድመን ከተመታን የተመታው ሰው ይፈራል። እሺ እንደዛ ከሆነ አንተ ከላይ ትሆናለህ፣ እኔ ደግሞ ከስር መሽናው በቦክስ ለዋለሁ። ለምን ሁለታችንም መሽኛውን አንመታውም? ይቅር ያሟል። አዎ ያሳዝናል አይደል? በቃ እኔ ከላይ ሆናለሁ። በቃ ተስማምተናል። አሁን ሞራል እንዲሆነን ዘፈን እንስፈን። ተነሳ ተራመድ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። አሁን ጌዲዮ ይቅደም። አንተ ቅደም። አይ አንተ ቅደም። ኧረ አንተ ቅደም። አንተ ቅደም ጌዲ። ጭቃ አንተ ብትቀድም። እሺ ነዳው። በነገራችን ላይ ራሽያ ከፕሉቶ የበለጠ ሰርፌስ አላት እና በጣም የሚያስቀው እውነታ ደግሞ ስታስነጥሱ አይናችሁ መግለጥ አትችሉ። ውሸታ ማለት የሆነ ስታስነጥሺ ማለት ነው። ምን አሁን ምንድን ነው የሚጠቅመኝ? ለምን እንግሊዝኛ አስተማሪ እንደሆንሽ ገባኝ። ደደብ ነሽ እያልከኝ ነው? እሺ እንደዛ ከሆነ ቀለል ያለ ጥያቄ ልጠይቅሽ። እሺ በቀን ውስጥ ልብሽ ምን ያህል ጊዜ ይመታል? ዲፔንዲንግ ኦን ያለሁበት ሲቹዌሽን፣ ፍቅር ከያዘኝና ካልያዘኝ ይለያያል። ሳይዝሽ ስንት ነው? አሁን እንዳትነግሪው። ከዛሬ ጀምሮ እስከ ነገ ያለውን ቆጥረን ቴክስት እናደርግለታለን። ተውት በቃ አትጨናቁ። እስከ 100 ሺህ ጊዜ ይመታል። አንተ እንዴት ጠቀምከን? አሁን ይሄ ምንድን ነው የሚያደርግልን? ሰማይ ቤት ፈተና ላይ ይመጣል። እውቀትንማ አትፍሩ፣ ተው እንጂ። እሺ እኔ አንድ ጥያቄ ልጠይቅህ። በጣም ደስ ይለኛል። ኦክቶፐስ 3 ልብና ሰማያዊ ደም ነው ያለው። ታድሎ በፍቅር አይጎዳም። አንተ የምርህን እንዴ? 3 ልብ ነው ያለው? አዎ። አንቺ ግን ምን ነበር ጥያቄሽ? እኔ ማየት ነበር የሚኖረው ልል ነበር። አንቺ ደግሞ ውሃ ውስጥ ነው የሚኖረው። እኔ የምላችሁ ግን በቃ ለመጀመሪያ ዴት አይበቃችሁ? በነገራችን ላይ ጊዜ በቃ እኔ ይበቃኝ። ይቅርታ እኔም መሄድ አለብኝ። የምትፈልገው ነገር አለ? ስለ ጊዜ ምን ታስቢያለሽ? ስለ ፊዚክስ ምን ታስቢያለሽ? ይቅርታ የኔ ጌታ፣ እኔ መጥቶ ካልታዘዘኝ ምንም ነገር አላስብም። መጥቶ ካልታዘዘኝ የሚገርም እይታ ነው። በታስቢ ማስሪት ይሸኛል። ግን እንዴት አየሽ? ሃኒ እኔን ተይኝ። ለልጆችሽ ስትይ ግን ይሄን ሰውዬ ተይው። ሰላም ለዚህ ቤት። ይቅርታ ማን ልበል? ቤት ተሳስተናል መሰለኝ። እኔ ደግሞ የማስሪ ፎቶ ሌላ ሰው ቤት ምን ይሰራል? ማን ልበል? የኔ እህት ማክዳ እባላለሁ። አንቺ ማን ልበል? እኔ ደግሞ ሌኒ እባላለሁ። የማስሪ ሁሉም ነገሩ ነኝ። አብሮ አደጉ፣ አማካሪው፣ ኤክሱም ጭምር። እኔ ደግሞ ጎረቤቱ ነኝ። እኔ ደግሞ የአብሮ አደጉ ጓደኛ ነኝ። እኔ የምለው ማስሪ የት ሄዶ ነው? ከጌዲ ጋር ኤክሲ ጋር ሄዶ ነው። አልገባኝም። ምን ይሰራሉ? እንኳን አንቺ እኔም አልገባኝም። ምን ይሰራሉ? ሚስጥር ነው እሱ። እስኪመጡ ድረስ ተቀመጡ። ባትይንም እንቀመጣለን። ማኪ መች ነው እዚህ ህንፃ ላይ ገባሽ? ዛሬ ነው የገባሁት። ደስ የሚሉ ጎረቤቶች አግኝቻለሁ። እንኳን ደስ አለሽ። ለዛ ነው ማስሪ ዛሬ ካፌ ያልመጣው። እኔ እንጃ ምንም ቀጠሮ የለንም ብለውኛል። ጭራሽ እንደዛም ብሏል። ሻይ ላፍላላችሁ? ደስ ይለኛል። ቦታውን ካወቅሽው ማፍላት ትችያለሽ። ደስ ሲል ሶስተኛ ሴት ጓደኛ አገኘን። እርግጠኛ ነኝ ልታጠምዳቸው ነው። የሆነ ነገር ልትጠቀምባቸው ፈልጋለች። ምንሽ ጠፋኝ ሴት ባህሪ። ይቅርታ ቦይለሩ የት ነው? የኔ እህት የማታውቂው ነገር ውስጥ ዘቡ ማለት አያስፈልግም። ታዩ እኔ አፈላለሁ። ማንም ያፍላው ሻይ ብቻ ይሁን።
ስማ፣ ልጁ ግን ጓደኞች እንደሚኖሩት መገመት ነበረብን። እኔ እኮ ብቻውን ነው ብዬ እኮ ነው ወደ ጸብ የገባሁት። አይ እንደውም ሰዎች እኮ ባይደርሱልን ኖሮ በቃ አልቆልን ነበር እኮ። ፈጣሪ ሄዶ። እሺ አሁን ቆይ ምንድን ነው የምንላት? ስልኩን አምጣ ስንለው ደብድቦን ፊታችን ላይ በማርከር ጽፎብን ሂዱ አለን ነው የምንለው? ምንድን ነው? ስልኩ ነው። ልክ እሱ እኔን በቦክስ ሲመታኝ ከስር ዝቅ ብዬ ስልኩን ፏ አደረግኩት። አንበሳ እኮ ነህ። በላውና ልስጣት። እኔ ነኝ የምሰጣት። አሁን እንሂድ። እንኳን ሳለሽ። ምንድን ነው አንተ? ይቺ ልጅ ግን ለምንድን ነው የማትይዝልኝ? መጣችሁ? ጉርብትናችሁ በጣም የጎመራ እንደሆነ እየነገረችኝ ነበር። ደስ ይላል። ወድጄዋለሁ። ማስሬ ትሸኘናል አይደል? እንዴት ሆነላችሁ? ስልኩን አምጥተነዋል። እውነት? እንዴ እናንተ ፊታችሁ ምንድን ነው? ዴኬር ነው እንዴ ያላችሁት? ይሄ ለአንዲት ምስኪን ሴት የተከፈለ መስዋዕትነት ነው። አመሰግናለሁ። እስቲ ፎቶዎቹ ካሉ አሳይ። እኔ ነኝ ቼክ ማድረገው። ይዤ እሺ። ደግሞ የምን መደባበቅ ነው? አሁን እኮ ጓደኛ ማቾች ሆነን። አይቻልም። ሻይ ማን ያፈላው? እኔ ነኝ ያፈላሁት። በቃ ሻይ እንጠጣና ሸኛቸዋለሁ። እሺ ተቀመጪ። እናንተን የመሰለ ጎረቤት ስለሰጠኝ አመሰግናለሁ። ምንም አይደል። ደስ ትላላችሁ። ከሆነ ወዲያ ቤትሽን አትጥፊ። ለነገሩ ቅርባችን ነሽ። ፊልም ስናይ እንጠራሻለን። ምግብም ስንሰራ እንጠራራለን። የናፈቀኝ ሰው ነበር። እኔም እዚህ አፓርትመንት ላይ ልገባ ስለሆነ ቤተሰብ እንሆናለን። የት ነው ያልሽው? እዚህ አፓርትመንት ልገባ እያሰብኩ ነው። አይ እሉዬ፣ አይ ይቅርብሽ። እዚህ ህንፃ ላይ በጣም ውድ ነው። ባለፈውም እንደውም ልትገቢ ብለሽ ተወዶብሽ አይደል የተውሽው? አዎ አስቤበታለሁ። አሁን ሀኒ ስላለች ደባል እንሆናለን። የምርሽ ነው አሉ? አዎ ሀኒ ለሁለትማ አይከብደንም። ወይኔ ታድዬ፣ በቃ ቤስት ፍሬንድ እየሆን ነው ማለት እኮ ነው። ይገርማቸዋል። ብዙ ጊዜ ነበር ሩሜት እንድንሆን የጠየኳት። በመጨረሻ ተሳካ። ታይ ግን አስቢበት። ታይ ትግባ፣ ችግር የለም ማኪዬ፣ እኔ አለሁልሽ። ሶስታችሁም ስላላችሁልኝ ደስተኛ ነኝ። እንግዲህ የሳሎናችን ቀለም ምን እናድርገው? ማታ እናውረበታለን። ሀኒ ማስረሻኝ። እሺ ተነሱ። ማክዳ በቃ እንገናኛለን። እሺ ደህና ደሪ። ደህና ደሩ። አንተ ከዚች ልጅ ጋር ብሬክ አፕ አድርጌያለሁ አላልከኝም እንዴ? አንተ ደግሞ ብሬክ አፕ ሳረጋት አብረን አልነበረን እንዴ? ማስሬና እንጂ እየጠበቅን እኮ ነው። እሺ መጣው። በላጫውታት ሃይ 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 ሃይ። ሰላም። ሌላው የወንዶች ስስጎን ፈገግታ ነው። ወንድ ልጅ ፈገግ ብላ እያየች የምታወራውን ሴት የተለየ ቦታ ይሰጣል። ስለዚህ ሴቶች ከላይ የነገርኳችሁን ነጥቦች በማድረግ ብቻ የወንዶችን ልብ መስረቅ ትችላላችሁ።